ማነቃቃቱ እንዳለ ነው። መንግስት በሰጠው ልዩ ትኩረት የመሰረተ ልማቶች እየተገነቡ ነው ያሉት። የመሰረተ ልማት ግንባታዎቹ በሁለት መንገድ ማየት ያዋጣል። አንደኛው ከዚህ በፊት የነበሩትን እነሱ ላይ እሴት መጨመር ነው። ሁለተኛው አዳዲስ ልማት የሚለሙትን ቦታዎች ማልማት ነው። እዛ ውስጥ እንግዲህ ባየነው ሁኔታ ጥሩ እንቅስቃሴዎች፣ ጥሩ ጅማሬዎች አሉ። በተለይ በመንግስት በኩል ቤዝ መሆን የሚችል ስታንዳርድ መሆን የሚችል ስራዎች እየተሰሩ ነው። ይህ የግል ባለሀብቶችን ለማነሳሳት የግል ኢንቨስትመንቶችን በማነሳሳት እንዲሁም ክልሎች ደግሞ ለቱሪዝም ለብቻው የቱሪዝም ኮሪደሮች እንዲፈጥሩ ለማነሳሳት የተሰሩ ስራዎች ናቸው። ባለፉት 2-3 ዓመታት የተሰሩት በማስተዋወቁ በኩል ገና ጅማሮች አሉ። በተለይ የዚህ በዲጂታል የማስተዋወቁ ጉዳይ ከክልል ክልል ልዩነቶች አሉ። ያንን ደግሞ በማቀራረብ በተሻለ መልኩ የክልሎችን አንድ ላይ ሰብሰብ አድርጎ ለማስተዋወቅ ፌደራል መንግስት በተለይ የፌደራል ቱሪዝም የቪዚት ኢትዮጵያን ዌብሳይት ኦልሬዲ ዴቨሎፕ አድርጓል። እሱም በመጠቀም በጋራ አንድ ላይ ለማስተዋወቅ የተጀመሩትን እንቅስቃሴዎች ለማጉላት ላይ እንደዚህ አይነት ዝግጅቶች ልዩ ሚና አላቸው። ፌደራል መንግስቱም ለዚህ ልዩ ትኩረት ሰጥቶ እየሰራ ነው የሚገኘው። በሁለትና በሶስት ዓመታት ትላልቅ የቱሪዝም መዳረሻዎች ተገንብተው በዓለም ላይ ተወዳዳሪ መሆን ችለዋል። ከዚህ ባሻገር ግን ሰፊ አስቻይ ሁኔታዎች፣ የፖሊሲ ለውጦች፣ መዋቅራዊ ለውጦች ተደርገዋል። ያ ደግሞ ወደ ክልላችን ኮንቴክስት ሲቀየር የኦሮሚያ ቱሪዝም ኮሚሽን እንዲመሰረት የክልሉ ካቢኔ በክቡር ፕሬዝዳንታችን አቶ ሽመልስ አብዲሳ አመራር ኮሚሽኑ እንዲመሰረትና የተለየ ዓላማ ይዞ ቱሪዝሙን ወደ ፊት እንዲያስኬድ ሰፊ ሚሽን ሰጥቶት ስራ ጀምሯል። ባለፉት 5 ዓመታት እጅግ ትልቅ ስራዎችን አከናውናል። በመዳረሻ ልማት፣ በዲጂታላይዜሽን፣ በገበያ በቱሪዝም ገበያ እንዲሁም ደግሞ በሰርቪስ ኳሊቲና መሰል ተግባራት ላይ ሰፊ ስራዎችን ሰርተናል። አሁን የጀመርኩት በግሌ ነው። ከዚህ በኋላ ደግሞ አምባሳደር ሆኜ ስሰራ ኢንስቲትዩሽናሊ ከቪዚት ኦሮሚያ ጋር ከኦሮሚያ ቱሪዝም ኮሚሽንም ጋር ሆነ ከኢትዮጵያ ቱሪዝም ሚኒስቴር ጋር ሆነን የበለጠ ሀገራችንን ለማስተዋወቅ የተለያዩ ኢቨንቶችን ማዘጋጀት እንዲሁም ደግሞ ለቱሪስቱ የሚጠቅሙ ኢንፎርሜሽኖችን በመስጠትና በዓለም አቀፍ ደረጃም ደግሞ ቱሪዝማችንን ለማስተዋወቅ ቆርጬ ተነስቻለሁ። ከዚህ በኋላ ባሉን ጊዜያቶች ዘመኑን የመጠነ እና ኢንተርናሽናል ኮሚኒቲውን ያገናዘበ እንደዚሁም ደግሞ ለሀገሩም ህብረተሰብ ደግሞ የሚያነቃቃ ወደ ማርኬቲንግ ወደ መሸጥ ወደ ማግኘት ወደዚህ በቃ ህዝቡን ኢኮኖሚካሊ እንኳን ኢንዲፔንደንት እንዲሆንና ራሱን እንዲችል ሊያደርግ የሚችል ወጣቱ ላይ ትልቅ ስራ የመስራት ሀሳብ ነው ያለኝ። ቱሪዝሙን በማሳደግ ደረጃ አብረን ከቪዚት ኦሮሚያ ጋር ትልቅ ስራዎችን እንሰራለን ብዬ ተስፋ አደርጋለሁ።